ሰላም ሰላም ሰላም፣ ሰላማችሁ ብዝት ይበልልኝ። የእኔ ጥያቄ ነው። መቼም ሶሻል ሚዲያ ላይ ብዙ ጊዜ እንተዋወቃለን ቤተሰብ። በፕሮቴስታንት ጾም በአደባባይ አይታወጅም። በጌታና በአንተ መካከል በአንቺ መካከል ያለውን ነገር አዋጅ አታውጅም ብለው ሽንጣቸውን ይዘው ሲከራከሩን የነበሩ ወንጌላውያን፣ ሐዋርያት፣ ነቢያት፣ ዘንጥ በክርስቶሶች በአደባባይ ሙሉ ወንጌል ቤተ ክርስቲያን ለአንድ ወር ጾምና ጸሎት አወጀች የሚባለውን ሲሰማ ወይም ሲሰሙ እውነት ሀሳቡን ይቀበሉታል ወይስ ሙሉ ወንጌል አታቅም፣ ሙሉ ወንጌል የሚያስተምሩ አገልጋዮች ዋጋ የላቸውም፣ እኛ መጽሐፉ በሚለው ነው የምንሄደው ትላላችሁ? ምክንያቱም ኦርቶዶክስን ስትወቅሷት ነበረ። በአደባባይ የምትጾመው በአደባባይ የምታውጀው እያለ እነ ኤርሚያስ አይተንፍሱ ወይም ቀለመወርቅ አይተንፍሱ፣ እነ ፓስተር ትዝታው፣ እነ ሌሎችም መጨመር እንችላለን። እነ ኤፍሬም ባለ ጊዜ ባለዋቴ ምናምን ይመጡና እንደዛ አይነት ሳክ ሲሰክሱን ነበር። እስቲ ይቺን ነገር ቀስ እያላችሁ ተነጋግሩባት። አው ጾም ታውጇል በጴንጤ እና ምን እንደምትሉ መስማት እንፈልጋለን። ስለዚህ ልቦና ይስጣችሁ። መጽሐፍ ቅዱስ ብፌ አይደለም፣ ቅርጫ አይደለም። የምትፈልገውን እየመረጥክ ከዛም ከዚህም ከዚህ የምታደርገው ሳይሆን ሙሉውን መጽሐፍ ቅዱስ ብሉይ ኪዳኑንም አዲስ ኪዳኑንም ለኛ የተሰጠን ስጦታ ነው ከእግዚአብሔር አምላክ። ስለዚህ እንደዚህ አይነት ቁማር ቀርቶ ሙሉን ሐሳብ ተቀብሎ በእግዚአብሔር መንገድ መመላለሱ መልካም ነው ብዬ አስባለሁ። ተባረኩልኝ። መልካም ለሁላችሁም፣ ለኦርቶዶክስም፣ ለሙስሊሙም፣ ለፕሮቴስታንቱም መልካም የጾም ዘመን ይሁንላችሁ። ጸሎታችሁ በሙሉ በእግዚአብሔር ዘንድ በልዑል ኃያል አምላክ ዘንድ ይሰማ። ኢየሱስ ጌታ ነው። ተባረኩ። በ19ኛው ክፍለ ዘመን ትላንትና ማለት ነው የትላንት ሙቭመንት ነው እያልከኝ ነው? አዎ ሙር 100 ምናምን ዓመት 19ኛው 1905 ትላንትና ማለት ነው። በጌታ በኢየሱስ ስም ኦኬ፣ ቀጥል አባቴ። የትላንት ማለት ነው አንተ የገባበት እነ ቀለሜ ምናምን ያሉበት ማለት እሱ ነው። እኔ የገባሁበት አንተ የገባበት እሺ። ከዛ ትኩሱ ነው። ልደትን ልወርድበት ነው አንዴ። ልደት አዲስ መሆኑን እያወቅ ትኩስ መሆኑን እያወቅ ምን ነው ትኩስ ገባ ለምን አላልከኝም? ያን ያልሰው አላልከኝም? አላስወረድከኝም ከገስት ጓ ብለህ ምናምን? የሱማ ትኩስ መሆኑን አልተናገርም። የመጀመሪያው ነገር ብዙ ጊዜ ሰው የማይረዳው የመጣንበትን መንገድ ተመሳሳይ እንዳልሆነ ነው። ሞር ፔንቴኮስታል ከሆኑ ፔንቴኮስታል 100 ምናምን ዓመት በፊት የነበረ በሙቭመንት የተነሳ ነው። በ1905 በሙቭመንት የተነሳ ነው። የፕሮቴስታንት ሪፎርሜሽን ጋር የሚያነካካው ነገር የለም። ግን ከፕሮቴስታንት ሪፎርሜሽን የወረሱት ነገር አለ። ኋላ ላይ ስፔሻሊ ከኢቫንጀሊካል አስተምሮቶች ከዚ የወሰዷቸው ነገሮች አሉ። ግን ሞር እነሱ ሙቭመንት እና የኛ ሙቭመንት ተመሳሳይ አይደለም። የፔንቴኮስታል እና የፕሮቴስታንት ሙቭመንታችን ይለያል። ሁለት የተለያዩ ሙቭመንቶች ናቸው። አንለስ ወይ ጴንጤ ካልሆን ሉተራን ካልሆናችሁ ወይ ካቶሊክ ወይም ኦርቶዶክስ ካልሆናችሁ በስተቀር ቁማችሁ መሄዳችሁ አጥንታችሁ ሉተራን ናቸው። ሉተራን ደግሞ እሳት ለብሰው እሳት ጎርሰው ተነስተዋል። ኖሞር ማጭበርበር በፕሮቴስታንት ስም ኖሞር 47,000 ዲኖሚኔሽን ይቀራል። በቃ እየሞከርኩ ነው። ሞክሩ። ሃይማኖት ለመሆን እየሞከርኩ ነው። ክርስቲያን ለመባል እየሞከርኩ ነው። ከሆነ ሞክሩ፣ ከተሳካላችሁ። የአድዋ ድል በኋላ በመጣ ሃይማኖት እኔ ተቀባይ አይደለሁ፣ ሊሆንም አይችልም። ፓስቡ ፔንጤው 19 ምናምን ላይ መጠ ስለ ክርስቶስ አሰብከኝም። መሰበክ አለባችሁ እናንተ ራሱ ብዬ ነው ማምነው። እናንተ ተሰበኩ መጀመሪያ። አታውቁትም፣ ሪያሊቲ አታውቁትም። ትላንት መጠ ስለ ክርስቶስ ላስተምር እንዳትል ተውት፣ አያውቃችሁ። ማቴዎስ 7:21 ላይ የጻፈው ስለ እናንተ ነው። ትላንትና ስለመጣችሁት ስለምታጭበረብሩት ማቴዎስ 7:21 ይናገራል። አጭበርባሪ ናችሁ፣ ወንጌላዊ አይደላችሁም፣ በክርስቶስ አይደላችሁ።
ግን በዚህ አጋጣሚ ዮኒ አንተ የቱ ጋር ነው የሰፈርከው? ለምሳሌ አሁን ራስን የት አገኘኸው? ፎር ኤግዛምፕል አሁን ስትመጣ ሲጠሩ ወዴት ነበር የጠሩ? አይ አሁንማ አባቴ ከአድዋ ድል በኋላ በመጣማ አልሰማም። ስለዚህ ቀስ እያልኩ እየመጣን ነው። ከአድዋ በፊት ባለው ነው፣ ከአድዋ በኋላ ባለው ሽሬዋለሁ። አይሆንም። ቀድምም ተናግሬያለሁ፣ ከዚህ በፊትም ተናግሬያለሁ እሷን ጉዳይ። ስለዚህ በሉተራውያንና በኦርቶዶክስ መካከል ትምህርት እየወሰድኩ ነው። አንድ ቀን በሰፊው ሉተራውያን መጥተው ቤቴ ላይ ትምህርት ቢሰጡልኝና እንዲገባኝ ቢያደርጉ ደስ ይለኛል። ከዛ ደግሞ ኦርቶዶክስን ጠይቃለሁ። በሉተራውያንና በኦርቶዶክስ መካከል ባለው ነው አሁን በሀሳብ ደረጃ ጸሎትም እያደረኩ እያነበብኩም ያለሁት። እንዴት ነው ቀጮ? ሙንደል ያለች ተመቸሽ አይደል? የግቢ የታባቱ ጎበዝ አምሮ። አቤት እንዴት ነው ታዲያ? አለን ጋሽ። ቆንጆ አረጋችሁት እኮ እውነቴን ነው። ሙት ቆንጆ አረጋችሁት። የታባቱ ያ ሌባ ማን? ዘሪው ያ ሌባ ዘሪው አይደል? እኛው ሌባ። አቤት ጋሽ። አይጀግናው ጀግና እኮ ነው ቴዎድሮስ። ይኸው ታዲያ እዚህ መስፈን የለም ወደ ቤት እንዳይረበሽ አልፎ አልፎ። አዎ ጥሩ ነው ስራ። ታዲያ ጥሩ ነው። አረት ቴዎድሮስ አይደለም እንዴ? ምንድነው? ምን ነው ጋሽ? ምን ነው አምሮ? ምን ነው? ምንድነው ይሄ ቀለም? ምንድነው ይሄ? እውነቴን ነው። እኔ እኮ እንጨት ቤት የነበርኩ ጊዜ ዕቃዬን እዚህ ደብቃለሁ። አሁን ደግሞ የት ወስጄ ልደብቅሽ? አምሮ ምንድነው የምትሰሩት ይሄ ነገር እንዴ? በእምነት ብቻ እንላለን። የሆነ አንዳንድ ኮንቴክስት ቢለያይም በእምነት ብቻ ስንል በእምነት ብቻ አለ፣ በጸጋው ብቻ ይላሉ። መሰረታዊ እምነት አንድን መሰረታዊ እምነት አንድን ኡርሂቢጋ አንተ እምነት ብቻ ስትል ሳክራመንትን ያገለለ አይደለም አይደል? ቅዱሴ ልናገል ስለ ማግለልም አትችልም እኮ በእምነት ማለት ብቻ ማለት ለራሱ እንድትቀበል ያደርጋል። ኤግዛክትሊ። ግን ፒተር ሲያምን ኤክስክሉድ አድርጎ ነው ኤክስክሉድ ያደርገዋል። አንደርስታንዲንጋችን ላይ ልዩነት አለ። ይሄ በጣም ቤዚክ፣ ይሄ በጣም ነሰሰሪ በሆነ ጉዳይ ላይ ነው እዚህ ጋር ዲፍረንስ ሀፕን ያደርገው። ቢካዝ አንተ እምነት ብቻን ስትቀበል አንተ ስራን ኦፍኮርስ አያካትትም። ዲፋይን ስታደርገው ማሰም ፖይንት ላይ ይለያያል። ግን በሳክራመንታል ዋይ ስትመጣ ቅዱስ ቁርባንንም ይሁን ጥምቀትን ወደ ጎን አያደርግም። ምክንያቱም ስትቀበላቸው ጥምቀትንም ለኃጢአት ስርየት ነው፣ ቁርባንም ደግሞ አማናዊ ነው፣ እውነተኛ የጌታ ስጋና ደም ብለን የምታምነው። እሱ ግን ሲያምን ከመታሰቢያ የዘለለ ነገር የለውም፣ ከመዳናችን ጋርም ግንኙነት የለውም። ጥምቀትም ደግሞ ከኃጢአት ስርየት ጋር የሚያገናኘው ነገር የለውም ብሎ ነው የሚያምነው እምነት ብቻ ሲል። እስኪ ቀጣዩን ደግሞ አስረዳናል። ሌሎቹንም ደግሞ እሺ ሌላው ሞር እንዳልኳችሁ ነው። ግን የኛ ቤተክርስቲያን ዲፊኒሽን አለ። ቤተክርስቲያን ማለት የእግዚአብሔር ቃልና ቅዱስ ሚስጥራት በትክክል ወይም በስርዓት የሚተዳደሩባት የቅዱሳን ህብረት ናት ይላል። አፖሎጂ ኦፍ ቅዱስ እንዳስቀመጠው ማለት ነው። ቪዚብል ነው ኢንቪዚብል ቸርች ነው የምታምነው አንተ? እኛ ጋር ሁለት አይነት ነው ያለው። ሁለት አይነት አለ። ቪዚብል ካቶሊክ ቸርች እኛንም ብለን እናምናለን። ኢንቪዚብል ካቶሊክ ቸርች ግን ይለያል ዲፊኒሽናችን። ማለትም ሊሚት ሳክራመንት ያላት የትኛዋ ናት? ሳክራመንት እንደ ሁሉ ኮሚኒየን ቪዚብሏ ናት። which is ፔንቴኮስታሉ ጋር የሌለችዋ ማለት ነው። ያ ላይክ ኤግዛክትሊ እሱማ ሊሆን ይችላል። ይሄ እኮ ግልጽ ነው። ይሄንን የማያውቅ እንጃ ያለ አይመስለኝም። ከዛ እንዴ ብዙ አለ። እኔ አላረፍኩም እንዴ ታው ብዙዎች አለ። ለምን መሰለ እንደዚሁ በጭፍን ጥንቡቅ የምንል ሰዎች አለ። አይጠቅምም። አየህ ዲፋይን ሲያደርጉልህ ይቺ መረቋን ሰጥተው 6 እና 7 ጥቅሶች ሞቅ ደመቅ አድርገው የሚልቁ አይነት ሙድ ነው። ከዛ በኋላ ትችላለህ ነው ጨዋታው። ገባ? እንደዛ ሳይሆን በዲቴል ከሆነ መቼ እንደተመሰረተ በምን ምክንያት እንደሆነ የሚያምኑበት ምክንያት ምን እንደሆነ የተደረገ ነገር የለም፣ ትምህርቱም ላይ የለም። that's the problem I have with ገባ? እንደዛ በዲቴል ቢሆንልኝ ኖሮ ልበትም የምችለው ነገር ነበረ። ገባ? በቃ የሆነ ሸበርቻቻው ይቀድማል። ሸበርቻቻው ጩኸቱ ይቀድማል።
አዋጅ ይምሃርስ ሪባታላላቦሽ ሙሉ ወንጌል እንግዲህ ጾም አውጃለች። በአገር አቀፍ ደረጃ የፕሮቴስታንት እምነት ተከታዮች በሙሉ ይሄ ጉዳይ ይመለከት። ደስ የሚል ዜና ነው። ደስ ብሎናል። እውነት ለመናገር በጾም ምክንያት ሰው ቢከራከር ለጾም ማድላት እንዳለበት አባቶች ያስተምሩናልና ትክክል ነው። ወደ እግዚአብሔር እንድንቀርብ ስጋችን እንድንጎስም ያደርገናል። ስለሱ ጥሩ ነው። ጥያቄ ግን ፈጠረብኝ። ምንድነው ጥያቄ ፈጠረብኝ? ከዚህ በፊት ኦርቶዶክስ የአዋጅ አጽዋማት እያለች ከመጽሐፍ ቅዱስ ውጪ ነገር ታስተምራለች። በየጊዜው ጾም እያለች ሰውን በጾሙ ብቻ ወደ እግዚአብሔር መንግስት የሚገባ ወደ እግዚአብሔር የሚቀርብ አድርጋ ከኢየሱስ ነጥለዋለች እያሉ ይተቹ ነበር። የሚገርማችሁ ጥቅስም ይጠቅሱ ነበር። ከአፍ የሚወጣ ነው እንጂ ወደ አፍ የሚገባ አያረክስም እያሉ ይጠቅሱ ነበር፣ ያላውዱ ጭምር ማለት ነው። የኦርቶዶክስን የአዋጅ አጽዋማት ለመቃወምና ዛሬ ምን ተገኘ? ታድሳችሁ ነው ወይስ ከበፊቱም እንዲያሰባችሁ ግን ኦርቶዶክስን ለመቃወም ነበረ እንዲትሉ የነበረው የሚል ጥያቄ ጫረብኝ። አይ ይሄ ሙሉ ወንጌል አቋም ነው እኛ አይመለከተንም ካላችሁ ልዩነት አለ ማለት ነው። ስለዚህ ዜና አንባቢው ፕሮቴስታንቶች ይመለከተናል ማለቱ ስህተት ነው የሚል ጥያቄ ጫረብኝ። እንግዲህ በቀናነት መልሱልኝ። ሰላም ክርስቶስ ይብዛላችሁ። ሰሞኑ በጴንጤቆስጣል ወይም በሙሉ ወንጌል ጾም ታውጇል። ሐዋርያው ቅዱስ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ላይ ወንድሞች ሆይ ከኛ እንደተቀበለው ወግ ሳይሆን ያለ ሥርዓት ከሚሄድ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛችኋለን ይላል። እዚህ ላይ ተንተርሰን 10 ጥያቄዎችን እንጠይቃችኋለን። መልስ እንድትሰጡን እንፈልጋለን። አንደኛ፣ ከሐዋርያት የወሰዳችሁት ሥርዓት ወይም ደግሞ ወግ አለ? በምን ሥርዓት ነው የምትጾሙት? እስከ ስንት ሰዓት ነው የምትጾሙት? ከምንድን ነው የምትጾሙት? 1 ወር ከ2 ቀን በምን ላይ ተንተርሳችሁ ይህንን ጾም ያወጣችሁት? ይህ ጾም ሐዋርያት ሲጾሙ ነበር? ለምን ሐዋርያት ሲጾሙ የነበረውን ለምሳሌ ቡክ ኦፍ ዲዳኪ ቻፕተር 8 ላይ የተጠቀሰውን ዓርብ፣ ሮብ ለምን አትጾሙ? ሐዋርያ ናቦ የጠቀሱት ታላቁን የአብይ ጾም እንኳ ለምንድን ነው የማትጾሙት? ለምን የካቲት 30 ሆነ? ፍቺው ደግሞ በስቅለት ዕለት ሚያዝያ 2 ለምን ሆነ? ስለዚህ ጌታ ጾሞልናል የምትሉት አንጾሙም፣ ጌታ እንዴ ስለጾምልን አንጾም የምትሉት ተረት ሆነ ማለት ነው። እናንተ ስትሉት ልክ፣ እኛ ስንል ደግሞ ልክ አይደለንም ማለት ነው። ይህንን አዋጅ ያወጀችው ሙሉ ወንጌል ናት። ሌሎች አይመለከታቸው? አንድ ነን ትሉ ይጾማሉ ወይስ አይጾሙም? እነዚህን የመሳሰሉ ጥያቄዎች አሉን። ወደፊትም መልስ እንድትሰጡን እንጠብቃለን። ይቆየ። አሁን ቅድም ለምንድን ነው ያልገባሁት? አንተ የነበርክበት ላይቭ ላይ ስራዬ እነሱን አንድ ማድረግ አይደለም፣ ልዩነታቸውን ማስፋት ነው። በቃ አንድ እንዳልሆኑ በደንብ ማሳየት ነው። ስራችን እርሱ ነው። ዛሬም ነገም ከነገ ወዲያም መቼም አንድ ልትሆኑ በማትችሉበት ሰፊ ልዩነት ውስጥ ነው ያላችሁት። ጭራሽ ቅድም አንዱ ምንድን ነው ያለን? ጴንጤቆስጤ ከዛሬ 100 ዓመት በፊት የመጣ ነው፣ በ1906 አዞዛ ስትሪት ላይ የተጀመረ ነው አለ። ይሄም የተናገረው ማን ነው? የመካነ ኢየሱስ አማኝ ነው። ሲጀመር ወንጌላዊ ብዬ እንኳን አልጠራቸውም። ማን ያለው? ቅዱስ የተባለው መካነ ኢየሱስ ወንጌላዊ ተብሎ እንኳን አይጠሩም እነሱ። ከዛሬ 100 ዓመት በፊት በ1906 የተጀመረ ነው። ሜን ላይን ፕሮቴስታንት ላይ አይመደቡም እነሱ። ግን አንዳንድ ትምህርቶችን ተወራርሰናል እንጂ እነሱ የዛሬ 100 ዓመት ታሪክ ያላቸው ሲባል እንደውም ዛሬ አልሰማም። ከአድዋ ድል በኋላ የተጀመረ ሃይማኖት ነው እየተባለ አልሰማው አልነበረም። የሄሉን ቪዲዮ ግባና ያው ሄሉ ድፊባቸው ለቀዋለች። ከአድዋ ድል በኋላ ሚኒሊክ የሚቀድመው ሃይማኖት ነው ባጭሩ አሁን ፔንቴኮስታሊዝም። ስለዚህ ይሄንን ምን ማድረግ ነው ያለብን? እኛ በደንብ አድርገን ማከታተል ነው ያለብን። ኦኬ ፎከሳችን እርሱ ላይ ነው። ታንክ ያ በቃ አሁን ተረድቼዋለሁ። ምንድነው አንዳንድ ሚዲያ ላይ ሳይ ልደት እኔ የምፈራው ነገር ምን መሰለ፣ ጥንቃቄ ይፈልጋል ሚዲያ ላይ እና እኔ ከፔንቴኮስታሉ ሉተራዊ ይሻለኛል። እኔ ፔንቴኮስታሉ ሉተራዊ ማይሻለኝም። ይሻላል ካልኩኝማ ኦርቶዶክስ ሆኛለሁ። በቃ አለቀ። የተሻለ አግኝቻለሁ። የተሻለ አያስፈልገኝም።
ስለዚህ ሁለቱም ወደ ተሻለ እንዲመጡ ማድረግ እንጂ ከእንትና እንትን ይሻለኛል ብለን ሚዛን ውስጥና ምርጫ ውስጥ መክተት ስለሌለብን ነው። ይህንን ልክ እውነት እንደገባው ሰው በአንዲት ሃይማኖት ጥላ ስር ውስጥ እንዳለ ሰው ከፔንቴኮስታል ለኔ ሉተራዊ ይሻለኛል፣ ከፔንቴ ሙስሊም ይሻለኛል አልልም። የተሻለ ኦርቶዶክስን የተሻለን ኦርቶዶክስን ይዣለሁ። ሁለቱም ግን ወደ ተሻለ እንዲመጡ ግን መስመር እናሳያለን። እንደተባለው ይታወቃል ልዩነት። እንኳን እሱ ብቻ አይደለም። የሚገርም ነገር እንትኖች የአማን ሻሎም ሃይማኖቱ ምንድን ነው? ካልቪኒስት የመላእክቶችን ምልጃ ያምናል። ካልቪኒዝሞች፣ ሉተራውያንም እንደዛው። ፔንቴኮስታል ግን አያምንም። አማን ሻሎም እና ፔንቴዎች አብረው አንድ ገስት ላይ አስቼ ሪዞርት የሚባል ገስት ላይ ቁጭ ብለው ተሰብስበው ማውራት አይችልም አማን ሻሎም እኮ ያማልዱኛል ብሎ ያምናል ቅዱሳኖችን ማለትም መላእክቶችን። ስለዚህ ይሄ ራሱ ትልቅ ልዩነት ነው። የአማን ሻሎም ሌላ ሃይማኖት ነው፣ ግን መላእክቶች ያማልዳሉ ብለው ስለሚያምኑና አማን ሻሎም ከፔንቴኮስታል የአማን ሻሎም ትምህርት ይሻለኛል አልልም። ያምናሉ መላእክቶች ያማልዳሉ። ገብተሽ ሰርች ማድረግ ይችላል። ሜቢ ሉትራን ካልሆነ በሱ አማን ሻሎም በሚከተለው ያውልሽ ዲቤት ተጠርቶ ነበረ። እኔ ጴንጤ ቤት እያለሁኝ አንድ ቅዱስ የሚሉ ልጅ ነበረ እዚህ ዲቤተር ያቀዋል ልደት ቅዱስ ተዋህዶ የሚባል ቅዱስ ተዋህዶ በዚህ ጉዳይ ዲቤት የዛሬ 4 ዓመት ጠርቶታል አማን ሻሎምን። እንዲያውም ካስታወስክ ልደት አማን ሻሎም መንገድ ላይ ነኝ እገባለሁ ቤት ምናምን ሲል ሲያጠና በካልቪን ጉዳይ ይህንን ነገር እንዳለ ሲያውቅ እሁድ ምናምን ብሎ በዛው አጠፋው። አማን እንዲገለጥበት የማይፈልገው ትምህርት ነው። ሰርች ማድረግ ይቻላል። እኔ ከፈለጋችሁ አሁን ወጥቼ አውጥቼላችሁ ማሳየት ይችላል። በሌላ ስልክ ገብቼ በዚህ ስልክ ላሳየት ይችላል። ግን አሁን ከተናገርከው ዋና ፍሬ ሐሳቡ አንዱ ይሻላል አይሻልም ብለን እኛ መምረጥ አንችልም። እኛ ኦልሬዲ የተሻለው ቦታ ላይ ያለ ነው። ሁለቱም ለኛ ስህተቶች ናቸው። ግን ከበጣም መጥፎ ይሻላል በሚለው አካሄድ ሉትራን በምንድነው በሳክራመንት ዙሪያ ላይ ያላቸው ምልከታ ከፔንቴኮስቴው በጣም የተለየ ስለሆነ ያን አፕሪሺየት እናደርጋለን። ማለት ደግሞ ቫሊድ የሆነ ሳክራመንት አላቸው እያልን አይደለም። ኢቭን ሳክራመንት ቢያምኑም ቫሊድ ነው ብለን አናምንም። ቫሊድ ነው ነሴንስ በትክክለኛ አፖስቶሊክ ሰክሴሽን የመጣ ነው የነሱ ሳክራመንት ብለን አናምንም። ቢካዝ ከቤተክርስቲያን የተለየ ክህነት የለውም። ከክህነት የተለየ ሚስጥራትን መፈጸም አይችልም። ኦኬ በቃ ዳትሲት ምንም እንኳን አማናዊ ነው ብለህ ብታምን ማለት ነው ቫሊድ አይደለም ክህነታቸው። ሶ ያንን አንቀበልም። ግን ወደ ሜዳ ሲገቡ ግን አትሊስት በጣም ከሩቅ ዘመድ ትንሽ ቀረብ ያለ ይሻላል ከሚለው በውይይታቸው መሃል ላይ የሉትራኖቹ ሐሳብ በጥቂቱ እንገዛዋለን ነሴንስ የኛ እናደርጋለን ማለት ሳይሆን ከነሱ ጋር አብሮ ህብረት ማድረግ ሳይሆን የነሱ ለመጽሐፍ ቅዱሱ በጥቂቱ የሚሆን የቀረበ ሐሳብ እንደሆነ ከመናገር ውጪ የተለየ ነገር አናደርግም። ዋናው ፖይንት ግን መረሳት የሌለበት ሁለቱም ከቤተክርስቲያን ውጪ ናቸው። ጌታ በምድር ላይ አንድ ቤተክርስቲያን ያለው ያቺን ቤተክርስቲያን በመንፈስ ቅዱስ የተመላች ናት። ከዛች ቤተክርስቲያን ውጪ ሆነ ቁርባን ያድናል ብለህ አመንክ አላመንክ አትድንም። ወደ ቤተክርስቲያን ካልተጨመርክ በስተቀር ከመንጋው ተለይተ ከህብረቱ ወጥተ ከቤተክርስቲያን አካልነት ተቆርጠ ምንም አይነት እምነት ቢኖር ልትድን አትችልም። እና እንደዛ ነው የምናደርገው። አሁን ከሉትራን ጋር ውይይት እኮ ጀምረናል። አምድ ሃይማኖት አለ ወይም በዛኛው በዚህኛው ስልክ ስለገባው ነው። አይ ላወጣላት ሁሉ ፈልግ ነበር ያሁኑን ኑሐሚን እንድታየው maybe እስከዛ ድረስ ቼክ አድርገን ትማት ትችላለህ። ግን ያን ያህል እሱ ብዙኛን አይረብሸንም። ኤኒዌይስ አምድ ሃይማኖት ኑሐይ አምድ ሃይማኖት ላይም አለ የፕሮቴስታንት ጥያቄዎች ብለሽ ትገቢና ካልቪን በመላእክት ጉዳይ ምን ብሎ ያምናል ብለሽ ስትገቢ ይመጣልሻል። እንደገና ደግሞ ሰርችም ስታረጊ ይመጣልሻል አለ እንዳለ። ይሄ ከ4 ዓመት በፊት የለም ሲጀመር እናንተ ጾምም የለም ብትባሉ የለም እኮ ነው የምትለው እኮ ዳኒ።
የተለያያችሁ ናችሁ እኮ ብትባል አይ እኛ እኮ አንድ ነን እኮ መትል እኮ ነው። ውሸት ብርቅ ነው እንዴ ላንተ? እኔ ለኢየሱስ ነው እንዴ መዋሸው? ስለገባኝ እኮ ነው የምነግረው። ለየትኛው ኢየሱስ ነው መዋሸው? ለየትኛው አምላኬ ነው መዋሸው? እኔ እኮ ገርሞኝ እኮ ነው። አሁን ለምሳሌ ካልቪን ኦልሬዲ አንዴ ድናችኋል። ኢቭን ዓለም ሳይፈጠር በፊት ተመርጣችሁ ለእናንተ ለተመረጣችሁ ደግሞ ኢየሱስ ክርስቶስ መጥቶ ሞቶላችኋል፣ አድኗችኋል ብሎ ነው የሚያምነውና የዳነ ሰው ደግሞ መላእክት አማለዱት አላማለዱት ለድህነቱ ምንም የሚጨምረው የሚቀንሰውም ነገር የለም። እኛም መዳናችንን እንድናገኝ ያግዙናል ብለን የምናምነው አይደል? እኛ በመጽሐፍ ቅዱስም በቤተክርስቲያንም አባቶች የቅዱሳን መላእክት ምልጃ ክሊርሊ የተቀመጠ ነው። እንደውም ሄርማስ ተሼፐር በቀጥታ ክሊርሊ በሐዋርያት ዘመን አሉ ብለን የምናስባቸው የቤተክርስቲያን አባቶች ክሊርሊ የሚያስቀምጡት እምነት ነው። ኤኒዌይስ ግን ስለዚህ ምን እናድርግ መሰላችሁ? ፎከስ እናድርግ። በቃ እስከዛሬ ቤተክርስቲያን ዲፌንድ ነው ስታደርግ የነበረ። በቃ ያ ዘመን መቆም አለበት። አታክ ነው የምናደርገው ከዚህ በኋላ ዲፌንስ በቃ ጨረስን። አሁን ጴንጤ ጥያቄ በጠየቀ ቁጥር መመለስ አይደለም እኛ እነሱን ነው መጠየቅ ያለብን። ጋይስ በቃ አለቀ። እንደ ድሮ ማርያም ተመለሽ ተመለደም ጉንጭ አልፋ ውይይት ውስጥ አንገባም። ኢየሱስ ያማልዳል አያማልድም፣ ይሄ ጉንጭ አልፋ ውይይት ነው። እዛ ውስጥ አንገባም። በቃ አለቀ። ለስዕላት ሰግዳላችሁ አንገባም እዛ ውስጥ። እኛው የምናደርገው ምን መሰላችሁ? እናንተ እርስ በርሳችሁ ልዩነት አላችሁ፣ መጽሐፍ ቅዱስ ብቻ ትላላችሁ። አንደኛው ክርስቶስ ለዓለም የተሰቀለው፣ ሌላኛው ደግሞ ምን ይላል? ለተመረጡት ብቻ ነው የተሰቀለው። ግማሹ ጥምቀት ያድናል ይላል፣ ግማሹ ጥምቀት አያድንም ይላል እያልን ልዩነታቸውን እያነሳን እነሱን መጠየቅ እንጂ እኛ አሁን ዲፌንድ የምናደርግበት ሰዓት ላይ ያለ ነው። በቃ እሱን ሰዓት ጨርሰናል ጋይስ። በጣም ጉንጭ አልፋ ውይይቶች ለብዙ ዘመናት ሆነዋል። አሁን ጊዜውና ዘመኑን አልፈን ከዲፌንድ ከማድረግ ወጥተን ያልተመለሰ መልስ ስለሌለ መጠየቅ ነው ያለብን። ልክ አሁን እስልምናው ላይ እየተደረገ ያለው እስልምናው እስከዛሬ ሲጠይቅ ነበራል። እስከዛሬ ነብዩ መሐመድ ተብሎ ተነስቶ አያውቅም አይደል? አሁን ስለ ነብይነቱ ልክ መሆንና ለመሆን ወንድሞቻችን ቁጭ አድርገው እየጠየቁ ነው ያሉት። ሙስሊማውን ከኡስታዞቹ ጋር መልስ ለመመለስ ተፍተፍ እያለን የቤት ስራ ነው እየሰጠን ያለን። ኦርቶዶክስ በኢሳት ላይ ለእያንዳንዱ የቤት ስራ ነው መስጠት ያለባት። ለሙስሊሙም ለጴንጤውም የቤት ስራ ነው የምንሰጠው። እንዲህ ናችሁ እኮ እንዲህ ታምናላችሁ እኮ ከዚህ አንፃር ልክ አይደላችሁም እያልን ከመሞገት ውጪ ጥያቄ ተቀባዮች አይደለንም፣ አጀንዳ ተቀባዮች አይደለንም። it is the right time to challenge ፕሮቴስታንቶችን አሁን ላይ በየሁሉም መድረክ መጽሐፎቻቸውን እያወጣን እየጎለጎልን እያነሳን የእምነት መግለጫቸውን የሉትራንን የሙሉ ወንጌልን እያወጣን እየዘረገፍን እንዲኖኩ የምታምኑት ብለን እነሱን በጥያቄ የምናጣደፍበትና ከኛ ቤተክርስቲያን በውሸት የወጡትን እንዲመለሱ የማድረግ ስራ ነው የምንሰራው። አሁን አብዛኛው ሰው ሼም ይዞት ነው እንጂ ፕሮቴስታንት ባለበት መከፋፈል ቸርች ማሄድ ስንት ሰው እንዳለ ታውቃላችሁ? ስንቱ አስጠልቶት ማለት ነው። ድራማው አስጠልቶት ወደኛም አልመጣም። እነሱ ጋር ሙሉ ደግሞ ሄዶ ህብረት አያደርግም። ስንቱ ቤቱ ቀርቷል መሰላችሁ? ያንን ሰው አይኑን እየከፈትን ወደ ቤተ ክርስቲያን የማምጣት ስራ ነው መስራት ያለብን። በቃ ታቦትም ሲወጣ ከዚህ በኋላ ስብከቱ መሆን ያለበት ሴንትራላይዝ የሆነ የሳሊቬሽን ስብከት። በየመንገዱም ስትሄዱ ከዚህ በኋላ አንድ ጴንጤ ጌታን ተቀበል ሲል አንተ እኮ እንዲህ እኮ መች ታምንና መች እውነተኛውን ክርስቶስ ያስክ ብለህ ቻሌንጅ እያደረግህ መመለስ ነው ያለብን። የኔን ቪዲዮ ገብታችሁ ማየት ትችላላችሁ። ኢየሱስ ጌታን የሚለውን ጥቅስ እንኳን መናገር የማይችል ሰው ነው እኮ ለዘመናት ቤተክርስቲያን ላይ አፉን ሲያላቅቅ የነበረው። ኦኬ ይበቃል። በቃ ያ ጊዜ አሁን መንቃትን ያለባችሁ፣ ማስጨነቅን ያለባችሁ፣ አይናቸውን መግለጥ አለባችሁ። ካሉበት ጨለማ ወደሚደንቅ ብርሃን ማውጣት አለባችሁ። ታቦት ምናምን ወደ ጎን አድርጉት። አሁን ላይ ታቦት እኮ ሉትራኖች ራሱ እኮ አላቸው፣ መሰዊያ እኮ አላቸው እኮ። ታቦት ብለው አይጥረቱ እንጂ እኮ the Lord's table የጌታ ጠረጴዛ ብሎ እኮ ቁርባን የሚያቀርቡበት እኮ አላቸው እኮ። ጋይስ እየተገለጠ ሲመጣ እኮ ብዙ ነገር አለ እኮ። ሰማዕታትን ሁሉ እኮ ቬነሬት ያደርጋሉ እኮ፣ ይጾማሉ፣ ስዕላት አይከን አላቸው ሉትራኖች። ይሄንን ሁሉ እየገለጥን ማሳየት ነው በቃ። አሁን ኳሱን ወደዛ ነው በቃ ማድረግ ያለብን። ኦኬ እንደዛ እናድርግ። እግዚአብሔር ይርዳን። ኖሃዬ እኔ በኔ በኩል ጨርሻለሁ። ሰላም ሁኑልኝ። ጌታ ኢየሱስ ከእናንተ ጋር ይሁን። ቃል ተሰማልን። ልደትሽ አንዱ እኔን ለቸርች ማለዳው የሚል ኮሜንት አይቻለሁ። አትሄጂም እንዴ? ያለሽ ኮመንቱን አይቼዋለሁ እባክሽ።
አይ በነገራችን ላይ ብዙ ፕሮቴስታንቶች አውቃለሁ በጣም ግራ ተጋብተው ኢቭን የ100 ዓመት ታሪክ እኮ አይደለም አሁን 10 ዓመት 5 ዓመት ብንሄድ አዳዲስ አስተምሮች የሚፈጥሩ ፓስተሮች አሉና በጣም ግራ ተጋብተዋል እና እውነታን መሸሸግ አይቻልም ወደ እውነት ነው እልህ መጋባት ማያስፈልግም እግዚአብሔር ይርዳችሁ እዚህ ጋር ያሉ ወንድሞች ከበሪልን ያልገባኝ ለኢየሱስን መስበክ ምንድነው እኔ እንዴት ካዶች አንብሎክ እንደሆነ ራሱ አላውቅም እኔ ቤት እንዴት እንደመጣ ብሎክ አረኩት እኔ እኮ ድጋሚውን እንዴት አንብሎክ እንደሆነ አላውቅም እንጂ በጣም ብዙ ጊዜ ከብሎክ ሰው ስንፈታ ተፈቶ ነው እንጂ እግዚአብሔር እኔ ማነው ካዶሽ አንተ እኔ ጋር የቦለከው ልጅ አይደል ልደት ነውረኛ ሰው በነገራችን ላይ በጣም ዝም ብሎ የሚሳደቡ ልጆች አሉ ኑአሚን እኔ ተሳዳቢ በጣም ምን እንጃ ስነስርዓት የሌለው ሰው ነው እግዚአብሔር አይ የሚሳደቡ ልጆች አያስፈልጉም አሁን ትልቁ ነገር ቤተክርስቲያን መቼም አጀንዳ ሰታ እንጂ አጀንዳ ተቀብላ አታውቅም አጀንዳ ተቀብላ ብታቅ ኖሮ አሁን ላይ ያሉ ተሐድሳውያን ከቤቷ የወጡት የሷን ጡት ጠብተው ያደጉ ከዛ በኋላ ወጥተው እንደገና የቤተክርስቲያንን ጡት ለመንከስ የተዘጋጁ ሰዎች አጀንዳ ሲሆኑ ቤተክርስቲያን አደነግጥም ለምቢባል የታመነችበትንና ያመነችውን ታውቃለች ስለዚህ ፕሮቴስታንቶች ልዩነት አላቸው የሰፋ ልዩነት አላቸው ቀደምም ልደት እንዳለው ፔንቴኮስታሎች ለብቻቸው ላይቭ ይገባሉ እኔ አንድ ነገር ልንገርሽ ያየሁትን በቅርቡ ላይቭ ላይ ዝም ብዬ ስክሮል ሳረግ አንዲት ልጅ ገብታለች የሆነ ሜርሲ ምናምን የምትባል ልጅ አለች ልደት ላይቭ ትከፍታለች ኤርሚያስ አበበ የሚገባባት ኤመቤቲውን ምናምን የሆነች ልጅ አለች እና ጌታ ይባረክ ሉተራውያን መምጣታቸው እኛን አንድ እንዲያደረገን አደረገ እንትና መጣልን እንትና አንዳረገን አሁን ሉተራውያኖች ወደዚህ መምጣታቸው ልዩነቱን ሲገልጡ ፔንቴኮስታሎች አንዳደረገን ተበታትነን ነበረ ብላ በግልጽ ይህን ስትል እቤቷ ላይ ሰምቻለሁ የሆነች ሜርሲውን ማንሁን ብቻ ዩዘር ኔም አላት ኤርሚያስ ቤታጣ ሜርሲ ፉል ምናምን የሚል እጅግ በጣም ነውር የሚሰሩ ግሩፖች አሉና እነሱ ሰዎች የሚሰሩት ስራ በጣም ደስ አይልም ግን ክርስትና ልክ እንደሆነ ማሳየት በዚህ ሁሉ ውስጥ አይደለም እኛ ምንገባው አንድ መርሳት የሌለባችሁ እነሱን ኤክስፖዝ ማድረግ ብቻ አይደለም እርስ በርሳቸው ማጋጨት ብቻ አይደለም በመሃል ደግሞ እውነተኛው የጌታ ቤተክርስቲያን የኛ ቤተክርስቲያን እንደሆነች ደግሞ የማሳየት ስራ ይተበክናል ኦኬ ለከይንን ወንጌል በመስበክ ውስጥ ክርስቶስ ኢየሱስን አጉልተን በማሳየት ውስጥ ልናሳያቸው የሚገባው ደግሞ በዛ ውስጥ የጌታን ቤተክርስቲያን ነው የቆሙበት ስፍራ ስተት እንደሆነ ቀላል አይደለም በነገራችን ላይ ሰውን ከፕሮቴስታንት ወደ ቀናዋ ወደ ጌታ ቤተክርስቲያን ማምጣት ማለት እጅግ ትልቅ ተጋድሎ የሚያስፈልገው ነው ትዕግስት ይጠይቃል ትትና ይጠይቃል ጊዜ ይጠይቃል በጣም ቢባል የተያዙበትን አያያዝ የወጡ ሰዎች ሲናገሩ ምስክርነት ሲሰሙ ቀላል አይደለም ተመስገን እኮ እዛው ነው እኮ እኛ እንዴት ነበር ቻሌንጅ የማርያምን ስዕል ለጥፎ እኮ ኦርቶዶክስ እንዲገባለት ብሎ ማለት ነው ተመስገን በፊት የኪዳነ ምሕረትን ስዕል አድርጎ ልካችን ነበር የሚነግረን ቀላል አይደለም እነሱን ከወደኛ ቤተክርስቲያን ማምጣት በጣም ትልቅ ተጋድሎ የሚጠይቅ ስራ ነው የወጡ ሰዎች ያውቁታል እውነቱን ለመናገር ለዛ እንበርታ እንጠንክር እውነተኛዋን የክርስቶስ ኢየሱስ ቤተክርስቲያን እናሳያቸው ነው በጣም የሚገርመኝ ስለ ኢየሱስ ሲባል ድንጋይ ወረወርብናል አሉ አንዳንድ ዘማሪያኖች እንዴ ኢየሱስ ለበር ኢየሱስ ተብሎ የዘመረው ገብረ ዮሐንስ እኮ መኪና ሊገዛለት ነው እንኳን ድንጋይ ወረወርብ ይናባል ጭራሽ በቃ የማይመስሉ ትችቶች ነበሩ ለዘመናት ቤተክርስቲያናችን ላይ ተሰነዘሩ እኛም ራሳችን ማለት ነው አንዳንድ ቦታዎች ላይ ፌል ያደረግንባቸው ቦታዎች አሉ ፐርሰናሊ ያንን ነገራችንን ክሊርሊ ያስተካከልን እርማት እየሰጠን መድረካችንን እያስተካከልን በስነ ስርዓት ክርስቶስ ኢየሱስን ለህዝቡ እየሰበክን ኃላፊነታችንን እየተወጣን ነፍሳትን ወደ ቤተክርስቲያን ማምጣት አለብን ፋሲካ ይከተመችሽ ምናልባት በዝማሬ ደግሞ ታገለግል ደስ ይላል ከቻልሽ
ዝማሬ ፕሮግራም አለው ሌላ ጊዜ ወይስ እኔ ስላለሁ? ዘማሪያን ይመጣሉ ይኖረዋል። እሺ ዘወትር እሻለሁ አምላኬ አንዲት ነገር ለዘላለም በቤት በደስታ መኖር የሚል ባጭሩ ዘምረዋለሁ። በስላሴ ስም ዘምራለሁ። ዘወትር እሻለሁ አምላኬ አንዲት ነገር ዘወትር እሻለሁ አምላኬ አንዲት ነገር ለዘላለም በቤት በደስታ መኖር ለዘላለም በቤት በደስታ መኖር ቢርበኝ ቢጠማኝም ውሃ ቢከብድም ኑሮ እንደ በረሃ ናፍቆቴ የልቤ መሻቷ መኖር ነው ሳትለይ ከቤቷ ዘወትር እሻለሁ አምላኬ አንዲት ነገር ዘወትር እሻለሁ አምላኬ አንዲት ነገር ለዘላለም በቤት በደስታ መኖር ለዘላለም በቤት በደስታ መኖር አላጎድል አትራፊ ነኝ እኔ በቤት ስገኝ ልቅኔ ምስጋናው ቅኔው ማህሌቱ ማረፊያዬ ነው ቅዳሴው ሳታቱ ምስጋናው ቅኔው ማህሌቱ ማረፊያዬ ነው ቅዳሴው ሳታቱ ዘወትር እሻለሁ አምላኬ አንዲት ነገር ዘወትር እሻለሁ አምላኬ አንዲት ነገር ለዘላለም በቤት በደስታ መኖር ለዘላለም በቤት በደስታ መኖር ለዘላለም በቤት በደስታ መኖር ለዘላለም በቤት በደስታ መኖር። እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርንም ደስ የሚያሰኘውን ነገር አደርግ ዘንድ የሚለው መዝሙረ ዳዊት ላይ ያለው ዝማሬ ነው። ሁላችንም በእምነታችን ያጽናን። በኦርቶዶክሳዊት ቤተክርስቲያን ጸንተን እንድንኖር የወጡትም ገብቷቸው እንዲመጡ አምላካችን ፈቃድ ይሁን። መልካም የጾም ጸሎት ጊዜ። አመሰግናለሁ። ዝማሬ መልአክ ያሰማልን። አሜን። ዝማሬ መልአክ ያሰማልን። ቤታችን እናመሰግናለን በጣም ከኛ ጋር ስለሆንሽ በመካከላችንም ስለተገኘች ደስ ብሎናል። ዝማሬ መልአክ ያሰማልን። ደስ የሚል መዝሙር ነበረ። በጣም ልደት በጣም 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 እና ኖሃዬ ይህን እድል ስለሰጠሽ እናመሰግናል። አትጥፊ፣ በጾምም እኮ እናስቀድስ ይባላል። እንገናኝ። አሁን ሌሎቹ ጋብዘኝ እያሉ ነው የሚደውሉት። አንዳንድ የጌታ ልጅ ነን የሚሉ ሰዎች አንቺስ ምን አለ እናስቀድስ ብለሽ ብትደውይልኝ አሪፍ አይዲያ አይደለ? አይሻልም? እህቶች እናስቀድስ ብለው ራሱ ከጠሩህም ጥሩ ነው። አንተ ከእህቶች ጋር በማስቀደስ አትታማም። ግን ኑሐሚን ደግሞ ብቻዋን ነው ሄዳ ማስቀደስ የምትወደው። ከወንድሞችም ከእህቶችም ጋር ኖርማል ነው።
አዎ ሲጀመር ህብረት ለማድረግ በቤተክርስቲያን ዙሪያ ላይ እኔ ብዙ ግድ የለኝም፣ ግን እህቶች ሞር ትኩረት ያደርጋሉ በቤተክርስቲያን ከሚለው ነው እንጂ ሌላ እንኳን ብዙ እንትን አይለኝም። ወንድሞች ብዙ ዝንጉ ናቸው። እንሂድ ስል ዛሬ ቢሄዱ ነገ አይሄዱም፣ ይሰለቻቸዋል። እህቶች ግን ጠንካራ ናቸው ሃይማኖታቸው ላይ። እሱን ሳላደንቅ አላልፍም በእውነት። ቃሉ ግን የሚለው ግን ወንድሞች በህብረት ቢቀመጡ ነበር የሚለው። ተቀመጥ በህብረት እዛው ያለበት ቦታ አትምጣ። ለምን አላልከኝም ነው እኔ ሲጀመር እኔ ታውቂያለሽ ይሄን የጾም ወቅትን በቃ አንድ ሳምንት ከተማ በቀመጥ ነው። አንድ ሳምንት ሌላ ቦታ ላይ አንድ ሳምንት ምሽግ ይዛል ወይ ያሉ ነው ከታች። አዎ ምሽግ ላይ ነኝ። አሁን ደግሞ በምሽግ ቪዲዮ ላይ ወይ ጥሩ ነው በጣም እና ምናምን ልገቢ ነው ሀሚንሻ? አይ አዎ፣ ግን ማለት ነው ከዛ በፊት 2 ቪዲዮ እለቃለሁ ነገር ነው። ሪፖስት ነው አድርጉልኝ፣ ኮፒ አድርጉልኝ። ከኔ ጋር ስትሰሪ ቫይራል ነው በትንሹም ቢሆን በቃ ብቻ የሆነ 10,000 7,000 ላይክ ነው መጣች። አይጠፋም። እኔ በጣም አካውንቴ እየተመታ ነው። አይ ዶንት ኖ ለምን በጣም ከፍልሽ ነው መሆን ካለብሽ እጣ ተወጣጡ። እኔ ልውረድላ። ማታሙ ይሄን መጽሐፍ አንብበዋል? የቱን? ምንም ይላል ጀረስ አቆም ይሄ ለቅዱስ ቁርባን እንድበቃ ምን ላደርግ የሚል መጽሐፍ በዲያቆን ቆየ መጽሐፍ እኮ ነው። በጣም የቆየ መጽሐፍ አላውቀውም። ኑሐሚንዬ በስጦታ መልክ ብትሰጪኝ ደስ ይለኛል። እሺ ይሄኛውን ሳንብበዋል? ምንም ይላል መንፈሳዊ ውጊያዎች የሚለውን እሱ ነው አለኛል። እሱ አለኝም አንብቤዋለሁ። እዚህ ውስጥ ያላችሁ ሰዎች ተጠቅመዋል። ወንድማችን አንተ አይ እኔ ታውቂያለሽ የተቀደሰ ስፍራ ላይ የተቀደሰ ቃል በማውራት ነው ማምነው። በውጊያው ተጠቅመሃል ወይ ምናምን ሳይሆን አሁን እሱ የተናገረው ሌላ ነው። እኔ አልልም። እንትን እኮ ሳይል ልናገር ብዬ ነው። ባይዜ ለምን ይሄ መጽሐፍ ማለት ነው በጣም ጸዲ መጽሐፍ ነው። በጣም አንብቡት ጋይስ። ከጾም ጋር በጣም ጥሩ መጽሐፍ ነው ይሄ። በተለይ በሀሳባችን የሚመጡ ውጊያዎችን ውስጣዊ ውጫዊ ከዲያብሎስም የልደት ያስተጋባል ይመስላል። እንደዚህ ላልከው ቃል ያንተ ያስተጋባልለት በጣም እና ይሄ መጽሐፍ ላይክ መንፈስ ከውስጣችን በሀሳብ ምናምን የምናረጋቸው የሚመጡብን ውጊያዎች ከዛ ደግሞ ከዲያብሎስ የሚመጡ ውጊያዎች ምን አይነት ናቸው ምናምን የሚሉትን በጣም ያስተምራል። ጾም ስትጾሙ እንደዚህ አይነት መጽሐፎችን ማንበብ ጥሩ ነው። በሀሳባችሁ የሚመጡትን ኃጢአቶች ምናምን ለመዋጋትም እንዴት ነው እምቢ ብሎ ለመጨከንም በጣም ይጠቅማል። ከዛ ደግሞ ይሄኛውን መጽሐፍ ደግሞ ከመንድ ያደርኳችሁ ለቅዱስ ቁርባን እንድበቃ ምን ላድርግ? ያው አይ ቲንክ ጾም ምንም የክርስትና ህይወትን መጨረሻው መሆን ያለበት ለቅዱስ ቁርባን እንድንበቃ ነው እና ወደዛ የሚወስድ መንገድ ነው። ያ ስለሆነ ዋናው ዓላማ ማለት ነው። እና ይሄ መጽሐፍ በጣም ብዙ ነገሮችን ይዳብሳል፣ ይዳስሳል። አውዳዊ እና ለረዱት በቃ ችግር ቶሎ ሳያጡ ልናገር ነው ማርያምን። አይ ይዳብሰናል። ምን መሰላችሁ ጋር ሳማኛት መምህር ሽጥላ ናቸው እና ቅዱስ ቁርባን ለመቀበል ምን እናደርግ? ቅዱስ ቁርባን ምንድን ነው ሲጀመር ከትርጓሜው እና እነማን መቀበል አለባቸው፣ በምን ኤጅ ላይ ያሉ ሰዎች መቀበል አለባቸው እና ከቅዱስ ቁርባን በፊት ምን ምን ማድረግ አለብን፣ ከዛ ደግሞ ሰው ስለፈለገ ብቻ አይቆርብም እና እንድንቆርብ ምን ምን ማድረግ አለብን፣ ከቆረብን በኋላ ምን ማድረግ አለብን እና አንዳንድ ደግሞ ይሄ የማይሆኑ ስለ ቅዱስ ቁርባን የሚነገሩ ነገሮች አሉ አይደል? ሰው ቆርቦ ሲመጣ ሰይጣን ይከተለዋል ምናምን እና ከሰው ጋር አብሮ መሄድ አለበት ምናምን እነዛን ሁሉ ያነሳል። ከፍቅረኛችሁ ጋር እንዳትለያዩ አብራችሁ ቁረቡ ምናምን የሚለውን አባባልም አብሮ ያነሳል። ሚስትና ባልና ሚስት አብረው መቁረብ አለባቸው፣ ካልቻሉ አንዱ መቁረብ ቢፈልግ ምናምን እነዚህ ነገሮች በጣም ያነሳልና አንብቡት። ከምን እንዳደረጋችኋለሁ ተመስገን። ሁለቱንም እኔ ጋብዣዋለሁ።
አካውንት ላኪልኝ አስገባለሁ። እሰጭ ሞር ደግሞ ቁርባን የሚለውና ውጊያዎች የሚለውን ሁለት አድርጊለት። አንዱ ሊጥለው ስለሚችል ቤት ሲሄድና የሆነ ቦታ ሲሄድ እንዲያነባው ሁለት አድርጊለት። ከሁለቱም አራት ኑሐሚን እኔ እሞገውም እወጋበትም የለኝም። ለማንኛውም ሰላም ደሩ ኑሐሚን። ቻው። እሺ ደህና ደር ወንድማችን። ሰላም ደሩ። እኔም ልውረድ። አትጥፊ ኑሐሚን። እንደዚህ ነገ ፍሪ ከሆናችሁ ሰብሰብ ብለን እንገናኝ። አትጥፊ። የኪዳነ ምህረት ዕለት እንገናኛለን። እንጦጦ እንሄዳለን። እዛ ነው ማለት ነው። ማህሌት ታድረግሽ ማለት እኮ ማህሌት አድሬ እንትን እላለሁ። ብቻ ግን እደውልልሃለሁ። ልደትም እንዳይላላ ዋትሳፕ ላይ ደውዪ። እሺ ቻው።